whatever, whatever, whichever, whichever, whoever, whoever, wherever, wherever, whosoever, whosoever. እነኚህ ግራመር የሚመስሉ ቃላት ነገር ግን ግራመር ሪሊ ግራመር ብቻ ያልሆኑ ለንግግሮቻችን ለጽሁፎቻችን እጅግ በጣም አስፈላጊ የሆኑ የእንግሊዝኛ ቃላት ናቸው። በጣም ያስፈልጋሉ። ስለሆነም እስከ መጨረሻው አብራችሁን ቆዩ። ቅዱስ ነኝ ከግሬስ እንግሊሽ። ላይክ፣ ሰብስክራይብ እና እንዲሁም ሼር አድርጋችሁ ቪዲዮ እንድትጀምሩ ሪከመንድ አደርጋችኋለሁ። ምክንያቱም ለሌሎችም ተደራሽ እንዲሆንና እንዲሁም ኢሚዲየትሊ ለእናንተ አንድ ቪዲዮ እንደተለቀቀ እንዲደርስ ሰብስክራይብ ካደረጋችሁ በኋላ የደወል ምልክቷን ተጭናችሁ ኦል የሚለውን እንድትጫኑ ሪኩዌስት አደርጋችኋለሁ። ክላሳችን እንጀምር። በንግግር ወይም በጽሁፍ ምን ሲባል እንሰማለን? wherever, wherever. what does mean wherever? wherever. where ምንድን ነው? ቦታ ነው አይደል የሚያመለክተን? where ከዛ ever ever እንጨምርበት። so wherever what does mean? anywhere ማለት ነው። anywhere no matter where ማለት ነው። no matter where ወይም everywhere ማለት ነው። በማንኛውም ቦታ ማለት ስንፈልግ wherever እንላለን። በምሳሌ አስገብተን ስናየው wherever you go I will follow you. wherever you go I will follow you. what does it mean? wherever you go I will follow you. የትም ብትሄድ የትም ብትሄጂ አታመልጠኝም ወይም አታመልጭኝም እከተልሃለሁ ማለት ምፈልግ ምን እንላለን? wherever you go I will follow you. በድጋፍ ሊሆን ይችላል፣ በመከታተል ሊሆን ይችላል። በዚህ ኮንቴክስት መሰረት መቼም ቢሆን እከተልሃለሁ፣ ከአጠገብ ነኝ፣ ከጎንህ ነኝ ለማለት ሊሆን ይችላል። ወይም ደግሞ አለቅህም ለማለትም ሊሆን ይችላል፣ ለማስፈራራት wherever you go I will follow you. everywhere you go ከምንል wherever you go ብንል የተሻለ ኤክስፕሬሽን ነው ማለት ነው። ስለዚህ እነዚህ ኤቨር የሚባሉ የተጨመሩባቸው ነገሮች በጣም ኮንሰርን ይፈልጋሉ። whichever whichever ምን ማለት ነው? whichever which ምን ማለት ነው? መጀመሪያ which የትኛው ነው አይደል? የትኛው የትኛው ever ever ስንጨምርበት የትኛውም ቢሆን ማለት ነው። የትኛውም ቢሆን no matter which ማለት ነው። no matter which ማለት ነው። ወይም anyone ወይም anything ማለት ነው። anyone ወይም anything ምንም ቢሆን ማንም ቢሆን ማለት ስፈልግ whichever እንላለን። በምሳሌ ስናየው you can choose whichever book you like. you can choose whichever book you like. የትኛውንም መጽሐፍ የወደድከውን መምረጥ ትችላለህ። የወደድከውን መጽሐፍ መምረጥ ትችላለህ። you can choose whichever book you like ማለት እንችላለን። you can choose whichever you like. you can choose whichever you like. ምንም አይነት ነገር ቢሆን የፈለከውን መምረጥ ትችላለህ። ለምሳሌ አንድን ሰው ልንገዛለት የሆነ ነገር ልንገዛለት ገበያ ላይ ወጣን። እንደ ስጦታ ነገር ልብስ ሊሆን ይችላል፣ ጫማ ሊሆን ይችላል፣ ሸሚዝ፣ ቲሸርት ወይም ሱሪ የፈለከውን መምረጥ ትችላለህ ማለት ከፈለግን ምን እንላለን? you can choose whichever you like. you can choose whichever you like. የፈለከውን የወደድከውን መምረጥ ትችላለህ። whoever who ምን ማለት ነው? መጀመሪያ who ማለት ማን ማለት ነው። ማ ever ሲጨምርበት ማንም ቢሆን ማንም ቢሆን whoever ማንም ቢሆን anyone ማለት ነው። anyone ወይም no matter who ማለት ነው። no matter who no matter who። ስለዚህ በምሳሌ ስናዩ ምን ይሆናል? I am not afraid whoever comes. I am not afraid whoever comes. ማንም ቢመጣ አልፈራም። I'm not afraid whoever comes. ማንም ቢመጣ አልፈራም። whatever whatever. what does it mean? whatever whatever whatever. what ማለት መጀመሪያ ምን ማለት ነው? ምን ማለት ነው አይደል? ምን what ምን ever ምንም ቢሆን whatever everything anything no matter what ማንም ቢሆን ምንም ቢሆን whatever። ስለዚህ በምሳሌ እንየው እስኪ።
በምሳሌ እንየው። take whatever you want from the table take whatever you want from the table ምን ማለት ነው? take whatever you want from the table ቴብሉ ጋር ያለውን የፈለከው መውሰድ ትችላለህ። ምግብ ሊሆን ይችላል whatever it is ምንም ቢሆን ቴብሉ ላይ ያለው መውሰድ ትችላለህ። take whatever you want from the table take whatever you want from the table ቴብሉ ላይ ያለውን የፈለከው መውሰድ ትችላለህ። whoever whose ምን ማለት ነው? መጀመሪያ whose ማለት ምን ማለት ነው? የማን ነው አይደል? የማን whose የማን። ስለዚህ whoever ስንል ምን ማለት ነው? whoever የማንም ቢሆን it is an old and formal English so it emphasizes on ownership ወይም possession ምን ማለት ነው? possession ምንለው ማለት ነው። possession በትክክለኛ pronunciation possession ንብረትነትን የሚያሳየን ባለቤትነትን የሚያሳየን። ስለዚህ እስኪ በምሳሌ እንየው። whoever steals shall be punished whoever steals shall be punished የማን የሚሰረቅ መቀጣት አለበት። ማን? ሌባው። whoever steals shall be punished ማለት እንችላለን። ሌላኛውና የመጨረሻው ደግሞ whomever whom ምን ማለት ነው? መጀመሪያ whom ለማን ማንን ምናምን ለማለት ነው። በአማርኛ አቻ አድርገን የምንተረጉመው ለማን ወይም ማንን ለማለት whom ማለት እንችላለን። ከዛ whomever ለማንም ቢሆን እንደ ኦብጀክት ነው የሚያገለግለን። ይሄ whom የሚለው ቃል ከሁ የሚለየው በምንድን ነው? እንደ ኦብጀክት ሆኖ ነው የሚያገለግለን። who ደግሞ እንደምን ሆኖ ነው የሚያገለግለን? እንደ ሰብጀክት ሆኖ ነው የሚያገለግለን። ተመሳሳይ መስለው ነገር ግን ሰብጀክት እና ኦብጀክት የሚለው ነው የሚለያያቸው። ሰብጀክት and object any person who ማለት ነው። any person who it is used as an object እንደ ኦብጀክት ሆኖ ያገለግለን። ማሟያ የአረፍተ ነገር ማሟያ ሆኖ ነው የሚያገለግለው። ኦብጀክት ስንል ይሄ ማቴሪያል ለማለት አይደለም። እዚህ ጋር ኦብጀክት ስንል የአረፍተ ነገር ማሟያ ሆኖ ያገለግለናል። ማን? whom so whomever የሚለውን በአረፍተ ነገር ስናየው give it to whomever you like give it to whomever you like ለወደድከው ስጥ፣ ለፈለከው ስጥ። give it to whomever you like ለወደድከው ስጥ። ብዙ ጊዜ whom ምን ይወስዳል? to የምትል ነገር ይወስዳል። to የምትል preposition ትወስዳለች። so give it to whomever you like ለወደድከው ስጥ፣ ለማንም ለወደድከው ስጥ። give it to whomever you like ማለት እንችላለን ማለት ነው። እነኚህ በጣም አስፈላጊ ናቸው። where ቦታን ያመለክታል፣ የት ማለት ነው። ever ስንጨምርበት የትም ቦታ። who ማን ማለት ነው። ever ስንጨምርበት ማንም ቢሆን። which ምን ማለት ነው። ever ስንጨምርበት ምን ይሆናል? ምንም ቢሆን የትኛውም ቢሆን ማለት ነው። whose የማን የሚለው ንብረትነትን ያመለክተናል። whoever ስናደርገው ደግሞ የማንም ቢሆን የሚለውን ያመለክታል ማለት ነው። እጅግ በጣም አመሰግናችኋለሁ። እስከ መጨረሻው አብራችሁን ስለቆያችሁ ላይክ እና ሰብስክራይብ እንዲሁም ሼር እንዳደረጋችሁ ባለሙሉ ተስፋ ነኝ። ካላደረጋችሁ ደግሞ just do it now. Thank you so much. Have a nice time. Goodbye.